ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበል እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ብዙዎቻችሁ እንዳያችሁት በጣም ብዙ ችግሮች እየተፈጠሩ ነው። መላቀስ ብሩክና ሃይሚ ቤት ከዚህ በፊት ሰላም በቃ ሰፍኗል፣ መጣላት ምናምን ቀርቷል ብለን እያሰብን ነበር። ያ ነገር ስህተት እንደሆነ አሁን በግልጽ ያየንበት ቪዲዮ ነው ብዬ አስባለሁ። ያው ብሩክ አንዳንድ ሀሳቦች ይዞ ይመጣል። ሃይሚን ያ ሀሳብ እየተቃወመች ነው። ቤተሰብ ምን ታስባላችሁ እናንተ? ብሩክ ያደረገው ነገር ልክ ነው ወር ስህተት ነው? ለእናንተ ምን ይሰማችኋል? ኮሜንት ስራ አሳውቁኝ። እኔ የተሰማኝ በራሴ መንገድ አስረዳችኋለሁ። ከተስማሙ ከሆነ እንስማማለን፣ ማትስማሙ ከሆነ አንስማማም በማለት ሀሳባችሁን ትነግሩኛላችሁ ማለት ነው። ሁላችሁም ግን ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳዘነጉ። ያው ፍፄና እንትና ስለሚፍታ ምንም የማወራው ነገር የለኝም ቤተሰብ። በቃ ፍፄና ሚፍታ የሚያደርጉት ነገር ልክ አይደለም። እንደዚህ ካለን በቂ ነው። ብሩክና ሃይሚን ለመበጥበጥ የወጡ ልጆች ናቸው እየሆኑብን ያሉት ማለት ነው። ስለዚህ ከባድ ነው። ፍፄና ሚፍታን መናገር ከባድ ነው ቤተሰብ። በቃ እያደረጉ ያለው ነገር አይምሯቸው ይውቀሳቸው ብለን እናልፋለን። ግን ብሩክ እያደረገ ያለው ነገር ለኔ ልክ መስሎ አልታየኝም። ምክንያቱም በዚህ በሰለጠነ ዘመን በዚህ በጣም በቃ የሆነ የሚታየው ነገር በተለይ አዲስ አበባ ሆኖ የሚታየው ነገር ሁሉ ነገር ዘመናዊ በሆነበት ሰዓት ብሩኬ ባህላዊ የሆነ ነገር ይዞ መጥቶ እንደዚህ ንጋባ ምናምን ማለቱ ልክ መስሎ አልታየኝም። ሃይሚ እዚህ ጋር ሃይሚን እደግፋታለሁ ቤተሰብ። ምክንያቱም በጣም ብዙ መደረግ ያለባቸው ነገሮች አሉ። ወደ ትዳር ከመግባታችሁ ጀስት ሄዳችሁ እንደ የሆነ ችግር እንዳለበት ሰው መዘጋጃ ሄዱ መፈራረሙ፣ ቤተሰብ እንደሌለው ምናምን በቃ ፍቃደኛ እንዳልሆነ ሰው የሆነ ለጉዳይ ውጭ ልትሄዱ ምናምን ሲሆን ነው ብዙ ጊዜ እንደዚህ የሚደረገው። አግብታችሁ መሄድ ከፈለጋችሁ አንድን ሰው መጥቀም ከፈለጋችሁ ያንን ሰው አግብታችሁ ጀስት መዘጋጃ ሄዳችሁ ተፈራርማችሁ መሄድ ነው እና እንደዛ እያደረገ ያለ አክል ነው የሚሰማኝ። በጣም ችግር ውስጥ ያሉ በጣም የሆነ ነገር መጥቶ የሚበጠብጣቸው ወይ ደግሞ የሚለያያቸው እያስመሰለው ነው ብሩኬ። በጣም በቃ የሆነ ቱማች አካበረው እያስባለሁ ቤተሰብ። እናንተ ምን ታስባላችሁ? በቃ ድንገት የሆነ ነገር መጥቶ የሚለያያቸው የሚነጥላቸው እየመሰለው ተጋብቶም እኮ ማለት ለብሩኬ ነው ይሄ መልእክቴ። ተጋብቶም እንትን ያለ ጥል ምናምን ጸብ አለ ሰው አይገባም ማለት ምናምን አስችልም ብሩኬ። ሃይሚም የተናገረች ነበር ሰው አይገባም አይባልም። በቃ ይሄ ከዛ ሩቅ ሳትሄድ ሃይሚ ራሱ ያለች ነው ስለተጋባን ምንም የሚፈጠር ነገር የለም፣ ጸብ ምናምን ይበርዳል ማለት አይደለም፣ አንጣላ ማለት አይደለም እያለች ነበር። እኔ የሚሰማኝ እንደዛ ነው። መጣላታቸው የማይቀር ነገር ነው። መጣላት ካለባቸው ይጣላሉ። ይሄ ሰዋዊ ባህሪ ነው። ሩቅ ሳንሄድ ወንድሟን ማየት በቂ ነው። አብርሃም ወንድሟን ማየት ከበቂ በላይ ነው ቤተሰብ። ተጋብቶ ወልዶ አይደል ተጋብቶ ወልዶም ጸብ እንደማይጠፋና መሀል ላይ የሚያጣላ ሰው ምናምን መምጣቱ እንደማይቀር በወንድሟ አይተዋለች ሃይሚ፣ ታውቀዋለች ስሜቱን። እና ብሩኬም ያንን ነገር መለስ ብለ ማየት አለበት። እናንተ ስለተዋደዳችሁ እናንተ ስለተፋቀራችሁ ብቻ ሰው አይገባብንም አይባልም፣ ወይ ደግሞ ጸብ አይኖርም ስለተጋባን እና አንቺ እንደዚህ አብረን ስለሆን ችግር ምናምን ከኛ ህይወት ይወጣል ምናምን ማለት አይደለም። ብሩኬ ማየት ያለበት አብርሃም አግብቶ ወልዶ ስንት መከራ ያየላት ስንት ፈተና ያየችለትን ሴት ለቆ ከሌላ ሴት ጋር ሸሸ ገዳሚ እያለ ነው። ገባ ልጅ እንኳን በስርዓት ልጅ ያለ እናትና አባት እንዲያድግ እየተፈረደበት ነው። ስለዚህ ይሄ እንዲህ የምትለው ነገር አቁ ኦር ደግሞ እንደ ባህላዊ ሰው ዝም ብሎ ጀስት ሄዱ መጋባት ምናምን የሚለው ነገር ሐሳብ እኔ አልስማማበትም። በሃይሚ ደግሞ ማልስማማቸው ሐሳቦች አሉ። አሁንም ስቲል ነው ስለ ልጅ ጉዳይ እያሰበች ነው። እዩን እና ስምርምር ልጅህን አረጋግጥ፣ ገና እኮ የልጅ ነገር አለ፣ የልጅ ጉዳይ ገና ነው ምናምን እያለች ነው። ያ በጣም ትልቅ ስህተት ነው ቤተሰብ። ማለት ይሄ የሆነ እንትን ችግር ይወልደዋል የሚባለው አይነት ነገር ነው እየሆነ ያለው። በቃ አንዴ መከራ ውስጥ ገብተዋል፣ አንዴ በአብሳላት ምክንያት ፈተና ውስጥ ገብተዋል። ያን ፈተና ጀስት ወደዛ መወሰዳቸው ገባችሁ? ወደ እዩም ጉዳይ ድጋሚ ሳባቸው። እኔ እየተናገርኩ ነው በቤተሰብ። ከዚህ በፊት ያለው ቪዲዮ ገብታችሁ ማየት ትችላላችሁ። ቀጣይ ስለ እዩ ልጅ ይጣራለን ይመርመር ማለቷ የማይቀር ነገር ነው ቤተሰብ፣ የማይቀር ነገር ነው ብዬ ከ4 ቀን በፊት የሰራው ቪዲዮ አለ፣ ገብታችሁ ቼክ ማድረግ ትችላላችሁ። እዩዋቸው ምናምን ለሚመስላችሁ ሰዎች ማለት ነው። እና ይሄ በቃ ችግር እየወለደው ሁሉ ነገር ተረስቷል። ያብሳላትም የእዩም ነገር ምናምን ይባላል እንጂ በስለዋል ይባላል እንጂ መልሰው እዛ ላይ ናቸው ቤተሰብ። ያ በጣም ትልቅ በቃ የሆነ በጣም የሚደብር እንትን ነው፣ ስህተት ነው፣ የሚደብር ነገር ማለት ነው። እኔ ይመለሳሉ እንደዚህ ጸብ ውስጥ ይገባሉ ቀርቶ ስለዩና ስለ አብሳላት ያስባሉ የሚለው ነገር ቀርቶ ቤተሰብ የሆነ ጀስት ተራ ነገር የሚያሳስባቸው አልመሰለኝም ነበር። በቃ ይጋቡ ስለ የነበርኩት እኔ ነኝ። ግን ደግሞ ጀስት ጊዜያዊ እንትን ነው መፍትሄ ነው እንጂ ያመጡት
የሆነ ዘላቂ ነገር አላመጡም። ገባችሁ? ዘላቂ መፍትሄ አላመጡም። ዘላቂ ነገር ማምጣት አለባቸው። ብስለታቸውን ምናምን ለሁለት ቀን አይደለም ሊያሳዩን የሚገባው። ለሁለት ቀን አይደለም ብስለታቸውን ማሳየት ያለባቸው። እድሜ ልክ ነው አብሯቸው ሊኖር የሚገባው። የሆነ ነገር በተፈጠረ ቁጥር ጥሩ የፍቅር ጊዜ ባሳለፉ ቁጥር ምናምን የበሰሉ ያስመስላሉ። የበሰሉ ይመስለናል። ለትዳር ብቁ የሆኑ ይመስላቸዋል። ለራሳቸው እንደዛ ነው እየተሰማቸው ያለው። ግን ደግሞ ምንም ነገር የመብሰል ነገር አላየሁም። ለትዳር የሚያበቃ ነገር አላየሁባቸውም። በጣም የሚያሳዝን ቪዲዮ ነው። አውቃለሁ በጣም ያሳዝኑ ነበር። ትናንትና ቪዲዮ በጣም ልብ የሚነካ ነበር። ቤተሰብ በቃ የሆነ አንጀት ይበሉ ነበር ሁለቱም። ብሩኬም ጨንቆት የሚይዘው የሚጠበው ጠፍቶት እንዳለ ያንን ሀሳብ እንዳመጣ እረዳለሁ። ግን ደግሞ ተጋባህ ማለት ወር ደግሞ ተፈራረምክ ማለት ከችግር ራክ ማለት አይደለም። ችግር አይለቅም። ቤተሰብ ችግር የሚለቀው ሁለታችሁ ስትበስሉና ሁለታችሁ ጥሩ አስተሳሰብ ሲኖራችሁ ኔጌቲቭ ሀሳብ ይዞ የሚመጣን ሰው ገፍታችሁ ስታስወጡ ነው እንጂ እንደዚህ የሆነ አላ ገና የሆነ በመተሳሰብ ብቻ ምናምን አይሆንም። ስለተጋባን ምናምን የሚለው መተሳሰብ አይሆንም። ቤተሰብ ብሩኬ በጣም ባህላዊ ነው። የመጀመሪያው ጠለፋህን አድንቄያለሁ። በጣም ወድጄዋለሁ። ሁሉም ቤተሰብ ወዶታል። ወዶ ሲያወራለ ሲነጋገርበት ነበር። በጣም ሲነጋገርበት ነበር። ቤተሰብ በጣም የሚገርም ነው ምናምን ጠለፋው በጣም የተመቸው ምናምን ላይክ ያርግ ምናምን ሲባል ነበር። ኮሜንት ላይ ስንጽፍ ነበርኛ። እዚህ መተን ሚዲያ ላይ ስናወራ ነበር። በቃ ይሄው እዚሁ ሚዲያ ላይ መተን በጣም ጠለፋው እንደተመቸንና በጣም ጸዴ ጠለፋ እንደሆነ ተናግረን ነበር። ሁለተኛው ግን ሲደገም በጣም ያስጠላል። የሆነ እንትና አረከው ታውቃለህ። አንድ የመፍትሄ ሀሳብ አረከው። እሷን ጠልፎ ማስቀመጥ ምናምን አንድ አካል አረከው። በቃ የሆነ ነገር በተፈጠረ ቁጥር እሷን ወስዶ እዛ ቤት ውስጥ መቆለፍ ወስዶ እዛ ቤት ውስጥ የሆነ ይሄ ነው የሆነ ለራስ ማሰብ ነው። ገባ? ለሷ ማሰብላት የሆነ ራስ ወዳድ ይሆን ካከን ይተሰማል። ችግር እንደዚህ ምናምን እሷን ከችግር ማሸሽ ምናምን አይደለም ብሩኬ። ይሄ ችግር ማሸሽ አይደለም፣ የምር ማባባስ ነው ነገሩ። በጣም ነው ልቧ የተሰበረው። በጣም ነው የተነካችው። ቤተሰብ በጣም የሆነ በቃ ጭንቅ ብሏት ስታወራ ነበር። በጣም ጭንቅ ብሏት። ይሄ ሁለተኛው አልተስማማበትም ቤተሰብ እና ዘመናዊ መሆን አለብህ ስል ብሩኬን የነበረው እንደ እንትኑ በቃ እንደ ዘመናዊ ሰው በቃ እንደ ሰለጠነ ሰው አሁን በዚህ ጊዜ እንደሚደረጉትን ነገሮች ማድረግ አለብህ። አንተ ስታስብበት ምናምን የቃል ኪዳን ቀለበት ነው ቀድመ እንትን ማድረግ ያለብህ። የኔ ትዳር ሐሳብ ጭብጡን ይዘህ ስትነሳ ቀለበት ነው የሚቀድመው። ተንበርከክ የሆነ ሆቴል ውስጥ ጀለሶች ባሉበት ምናምን ወር 300 ሺህ ስታከብር ምናምን የቃል ኪዳን ቀለበት ማሰር ገባ? ከቃል ኪዳን ቀለበቱ ታይቱ ምናምን ተወያይታችሁ ሽማግሌ ለጋሽዬ መላክ ገባ? እኔ አሁን ይሄ ዳግማዊትን ሳይቀን ምናምን የሚባሉ ወሬዎች አሉ፣ ሐሳቦች አሉ። እኔ አልስማማበትም ቤተሰብ። እኔ አሁን እንዲላክ አልፈለግም እውነት ለመናገር በጣም በቃ ሃይሚ ራሱ ተሰምቷት እያወራች ያለችው ብቁ እንዳልሆኑ ለትዳር እንዳልደረሱ ለትዳር የሚባለው ነገር ገና ብቁ እንዳልሆኑ አሳይታናለች። በስርዓት እኔ እስማማለሁ። በሷ ሐሳብ በጣም ተስማምቻለሁ። ይሁን እንደ እንትን ምናምን ገና እንደ ሕፃን ልጅ እሷ አጠፋች የሆነ ችግር ፈጠረች ተብሎ የሆነ ቤት ውስጥ የሆነ ቀርቅሮ ማስቀመጥ ምናምን ካለቀቀ አሁን እንትን እየሆነብ ነው። የሆነ እየለመድከው ነው መሰለኝ። አይ ቲንክ ሶ የመጀመሪያው ጥሩ ነው ሲባል ሁለተኛው ጥሩ መስሎ ተሰማ። ግን በጣም ትልቅ ስህተት ነው የሰራው። በጣም ትልቅ ስህተት የሆነ መታረም የማይታረም ስህተት ነው ያረከው። አውቃለሁ ከፍተህላት አልወጣም ብላህ ነበር። አልወጣም ያለችበት ግን ምክንያት አንተ ስትወጣ ሌላ ነገር እንዳታስብ የሆነ ከህይወት የወጣች አክል እንዳይሰማህ ነው እንጂ በዛ ቤት መቀመጡ ተመችቷት አይደለም። ትለቃታለህ፣ የፈለገችውን ታረጋለች። ችግርም ከሆነ ተፍጠረ ችግር የለም። ከአብሳላት ጋር ከዩ ጋር ትጣላ ችግር የለም። ከዛ በኋላ ተፈቱታላችሁ። ገባ? መብሰል የሚባለው ያ ነው እንጂ ገና ለገና ትጣላለች ወይ ደግሞ ችግር ትፈጥራለች አብሳላት ጋር ትሄዳለች ምናምን ተብሎ ማፈን አይደለም። እኔ ስለ እዩ ያነሳችሁ ሐሳብ አልስማማበትም። ቤተሰብ ገና የልጅ ጉዳይ አለ፣ ልጅ መጣራት አለበት መመርመር አለበት ያለችው እኔ አልስማማበትም። ግን ደግሞ መደረግ ካለበት ችግሮችን እንፍታ ከአብሳላት ጋር ያለውን ብላችሁ የምትነሱ ከሆነ ለሁለት ያንንም ችግር መፍታት አለባችሁ። እዚህ ጋር ብታጀራ ቁጭ ብላ ልጁ የሱ ነው ምናምን የምትል ሴት አለች። ገባ? ያቺን ሴትም የሷንም እንትን መፍትሄ ማግኘት አለበት። የሷም ጉዳይ ማስፈጸም ከያዛችሁ ወይ ደግሞ መሀላችሁ የሚገባ ሰው መሀላችሁ እየገባ የነበረ ሰው ከናንተ ጋር ጉዳይ ያልጨረሰ አክል ከተሰማችሁ እንደዛ ማድረግ ነው። ቀላል ነው በቃ። በዚህ ዘመን ደግሞ ልጅ ማስመርመር በጣም ተራ ነገር፣ በጣም ተራ ቤተሰብ ምን ብላችሁ ወስዳችሁ ከፍላችሁ አስመርምራችሁ መውጣት ነው። ደም ማስመርመር የሁለታችሁም ገባችሁ? ስለዚህ በጣም ተራ ነገር ነው። ያንን ማድረግ አይከብዳችሁም። ማድረግ ፍላጎት ካላችሁ
ግን ደግሞ አሁን ባህል እየደረሰ ነው መጣላት፣ እናንተ ጸውስ መግባት ምናምን አያስፈልጋችሁ። እናንተ አሁን ማድረግ ያለባችሁ ሙሽ ጋር እንደለመድ ነው መታችሁ ሃይሚ ቡናውን አፍልታ ምናምን ሞቅ ሞቅ ብሎ ተጫጭሱ ምናምን ማየት ነው የምንፈልገው። ሁለታችሁም በሀገር ባህል ልብሳችሁ ምናምን እኔ እዚህ ስትመጡ ሁለታችሁንም ቁጭ አድርጌ ማውራት ፈልጋለሁ። ቁጭ አድርጌ ማውራችኋለሁ። በጣም ነው የምወቅሳችሁ ቤተሰብ። እኔ ያንን ያየሁት ያን ሰሞን ያየሁት 3 ቀን 4 ቀን ያየሁት ብሩክና ሃይሚ እንዲመለሱልኝ እፈልጋለሁ። በቃ በስርዓት እንዲመለሱ እፈልጋለሁ። መተው እዚህ አጠገቤ ሰላም ሆኖ ማየት እፈልጋለሁ። በቃ የሆነ ጥንካሬያቸውን ምናምን ማየት እፈልጋለሁ። ያን ሰሞን አይቼ የነበረውን ጥንካሬ አሁን ማየት እፈልጋለሁ፣ መድገም እፈልጋለሁ። ሁሉም ቤተሰብ የሚፈልገው ያንን ነው እንጂ እኛ ተጋባችሁም አልተጋባችሁም እኛ ላይ እናንተ ሰላም ሆኖ እንጂ እኛ ላይ ምንም የሚፈጥረው ተጽዕኖ የለም። ብሩኬ ሰው አግባ ስላለ ኦዲየንስ አግባ ስላለ ምናምን እንደዚህ ነው ትልቅ ውሳኔ ዝም ብለህ መወሰን የለብህም። ሁሉም ኦዲየንስ ነው እያየው ነው። ኮመንት ላይ ለዳግማዊ ትንሳኤ ሽማግሌ ላክ ቤተሰብ እያሉ በጣም ድምጽ እያሰባሰቡ ነው። ግን ደግሞ ድምጽ ተሰበሰበ ማለት ያንተን ህይወት ያ ድምጽ ይወስነዋል ማለት አይደለም። አንድ ሰው እንትን ኮመንት ስለጻፈ አንተ ህይወት ላይ እንደዚህ ነው ትልቅ ውሳኔ መወሰን አለብህ ማለት አይደለም። በቃ ታስበበታለህ፣ ጀስት ታስበበታለህ። ያ ነገር ይሆናል አይሆንም የሚለውን ለማሳካት ትጥራለህ ወይ ደግሞ ጉዳዩን ትመረምረዋለህ እንጂ ዘሎ ወደ ትዳር በባህላዊ መንገድ ያው አሁን እሺ ማለት ተጋባችሁም በል ከዛ ልጁ አንተ ቢሆንስ እሱንም አላሰብክበትም። ያ ቀድማ ሃይሚ እነዚህ መፍታት የፈለገችው ለዛ ነው። የዚህ አይነት ችግሮችን ያብሳላትን ምናምን የዩንም መፍታት የፈለገችው ልጁንም መመርመር አለበት። ገባ እንትን አንተ ስትል ነበር ሲጀማ እናስመርምርሽና ልጁ ይታወቅ የኔ መሆን አለመሆኑ ይጣራ ምናምን ስትል ነበር። አሁን ነው ችላ እያልከው የመጣው። አሁን በደንብ ችላ ብለኸዋል። ስለዚህ